በህይወታችሁ ለስንት አመት ወይ ደግሞ ረጅም እድሜ ብላችሁ የምታስቡት ድንግል ሴት አይታችሁ ታውቃላችሁ? ኮሜንት ላይ ጻፉልኝ። ዛሬ የምናየው የ70 አመት ሴት ድንግል ምንድነው፣ እንዴትስ እስከ 70 ድረስ ድንግል ሆነች የሚለውን በዛሬ ቪዲዮ ታያላችሁ ማለት ነው። ሌላው አዶናይ አሁን ወቅታዊ ጉዳይ ትግራይ ክልል ውስጥ እየተካሄደ ያለው ነገር ላይ የራሱን መልእክት አስቀምጠዋል። ሌላው በጣም ተወዳጅና ታዋቂ ኮሜዲያን ነፍልፍሉ ጋር አባይ ቲቪ ላይ ፕሮግራም ያዘጋጁት አንዱ ጓደኛችሁ ሰሞኑ ታሞ ሆስፒታል ገብቷልና ስለሱ ጉዳይም አዲስ ነገር እናወራለን። ሌሎች ጉዳዮችም አሉ። ይሄ ቤት ፋራቶል ዩቲዩብ ቻናል ይባላል። ዌልካም ብያችኋለሁ። ለቤቱ እንግዳ ከሆናችሁ ብቻ ቤቱን ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። ከወደዳችሁ ቪዲዮ ከተመቻችሁ ላይክ ታደርጋላችሁ። በጣም ከተመቻችሁ ደግሞ ኮሜንት ላይ ድጋሜ ትጽፋላችሁ ማለት ነው። ካልተመቻችሁና ከደበራችሁ ዲስላይክ አድርጋችሁ ኮሜንት ላይ አትመቸኝም ማለት መብታችሁ ነው። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። አይኑን አንድ ጨፍንልኝና እናስገባለን። አይ ጨርቅ ነው፣ አለርጂክ ሊሆን ይችላልና ይብለጥ እንትን እንዳይለዋ። ኮሜዲያን ደስ የሚሉት ይሄ ፓርት ነው። ባለፈውም ፍልፍሉ ስታመምም እንደዛ ነው ያደረጉት አይደል? አሁንም ያው አሌክስ በጣም በቀልዶቹና በተለይ ድምጾችን በማስመሰል ነው የምታወቀው፣ ሞሮፍ ማለት ነው። እኔ እንደውም ሰርፕራይዝ የመሰለኝ ማስተኛትና ጥላችሁ ልትሄዱ ሲሸኩኝ እንደዛ ልታረጉኝ መሰለኝ። አይ በመሰለኝ ቤት ይዘው ተይደረበ ዋናው ነገር ያሰብበት ምክንያት እንደ ፍሪጅ የቀዘቀዘ ፍቅራችን ሞቅ እንዲል ነው። ይሄ ትንሽ ነገር ነው። እንግዲህ ያው በቀጣይ ትልቁ ነገር እንዳልከው ሰው ነው አብሮ ከጎን መሆኑና አብሮ እንትን ማለቱ ስለሆነ እንግዲህ ለዛሬ እቺ ስጦታ ከፍ ምክፈትበት ፍልፍሉ ባይዜ በጣም አሞታል። አሁን ራሱ በራሴ ፈሳስ ነው ሊምስ ናቸው። አሌክስ መልክና መድኃኒዓለም ቅዱስ ሚካኤል በሽታውን ያበርድልህ፣ ጨርሰ ይማረ። አሌክስዬ እኔ የምልህ ይሄ ነው፣ ከመቤቴና ከቅዱስ ሚካኤል በታች ቀን ያርገኝ ከዘራይ ነው ፍልፍሉ ታሞ በወጣው ይቀልዳል። እዚህ ጋር አንድ ነገር ልንገራችሁ። በጣም ተደባብሮ ነበርና አሌክስ እና ሌሎች ቲሞች እንደ ድሮ አብራችሁ አይታዩም አይደል ጋይስ? አዎ ትንሽ ደብርት ነገር አለ። እርቃ ወርዷል ማለት ነው በሌላ አማርኛ። ምክንያቱም ደግሞ ያው ሰው ነውና ታሞ አልጋ ላይ ተኝቶ መቼም ጓደኛቸው ነው እንደዚህ በቀላሉ አይተውትም አይደል? እንዳውም ቆዩ ነው የምለው እኔ ደግሞ በጣም ቆዩ፣ አረፈዱ እና አንድ የመሆን እድላቸው ይሄ ይመስለኛል ማለት ነው። በጣም ልቤን የነካና በጣም የተሰማኝ ፓርት ግን አሌክስ አልጋ ላይ ተኝቶ ምን እንደተናገረ ላሰማችሁ አንዴ። አቻሪ ወደዚህ ሆስፒታል እንድመጣ ያደረገኝ እሱ ነው። ስትሬቸር ላይ ተጥዬ ኮሜዲያን አሌክስ መሆኔን ማንም ሳያውቅ አንቲፔን የሚወጋኝ አጥቼ ከዛ ዶክተር ፍቅረ ማርያም ማለት አልገልጻቸውም። እንዲህ ሰው አይደለም፣ እንደዚህ የምታመሰግናቸው የሚፈልጉም ሰው አይደሉም። የገረመኛል በ30 ደቂቃ ውስጥ ነው አምቡላንስ የላኩት። ስመጣ ያጣሁት ባለሙያ 4 ነው፣ ዶክተር 4 ነርስ። እኔን ከዊልቸር እጄ እግሬ አይንቀሳቀስ፣ ማን ይነካኛል? ባንሶላ ይዘውን 8 ሰው ያወርደኝ። ያ ስቃዮች ለማንም ሰው ትምህርት ነው። ዛሬ ተሻለቀ፣ ዛሬ ጥሩ ሆኜ ነው መልኬ ሁሉ ተመልሶ
በቃ እጄ ቬን ለማስገባት ዶክተር ፍቅረ ማርያም በቃ እኔ እንጃ አላቅም። አንድ ቃል ነው በንጋታው መጥቶ የተናገረው። ሁሉንም አስወጥተው ሞራሌ እንዳይነካል። እዚህ ሆስፒታል እስካለህ ድረስ የሚቸግርህ ነገር የለም። አንደኛው። ሁለተኛው ነገር ደግሞ በሁለት እግርህ ተራምደህ ካልወጣ አትወጣም አለ። ድጋሜም ስገባ እኮ ነው የምልህ የኔ ከእግዚአብሔር የጣለልኝ ተስፋዬ ናቸው። እናንተ ማመስገን ብቻ ነው እንድታቀ እንደዚህ አይነት ሰው 3 4 ሰው ቀና ቢኖር አይርበንም፣ አንቸገርም። እውነቴን ነው የምለው ማንም አይሞትብንም። በደቂቃ ነው ሐኪም በቃ ነርስ ዶክተር እኮ መጥቶ መርፌ ወቅቶ የሚሄድ ነው የምናውቀው በታሪካችን። ሳይኮሎጂካሊ ራሱ እንዴት አደርክ? አይ በቃ እኔ ኮሜዲያን አሌክስ ስለሆንኩ ነው ይሄን ደግነት ያሳዩኝ ብዬ ሳስብ ስጠይቅ ለሁሉም ሰው ነው ነርሶቹም ዶክተር። ይሄ በቃ ከሰው ራብህ ደግሞ እነሱ ያላቀቁዋል። ስትወጣና አበባ ሰተውኝ እግሬ ሲቆም ምናምን በቃ ያው ይሄ ህመም ትንሽ ቀስ ያለ ጊዜ ይፈልጋል። እዚህ የእግር ጉዳይ እንደዚህ አይነት ሰዎችን ፈጣሪ ያብዛልኝ። በዚህ ላይ ለዚህ እንደዚህ ታመሜ ቤቴ ስገባ የደሃ ቤቴ መቀመጫ የለውም ነበር። ሰው መቆሚያ መቀመጫ የለው። የኳስ ሜዳ ልጆች ገንዘብ ያለው በገንዘቡ አቅም ያለው በአቅሙ ተሸክመው መኪና እያስገቡ ክፉ አይንካቸው። ለማንም ሰው የምለው በዘራችሁ በሽታም ችግር ማያጋጥማችሁ ሰው ፊት። ስለዚህ እነዚህን ሰዎች እግዚአብሔር ይባርክ። አቻሪ ህይወት ኑሮ ሁሉ ነገር ይባረክ። እኔ በምስኪኑ አፌ ፈጣሪ እንደው ይሰማል መልካምን። ዶክተርንም እንደው እንደዚህ አይነት ያልተዘመረላቸው ሰዎች አሉ። ነው በጣም በጠና ታሞ ነበርና በመጨረሻ ግን ያው እንዲህ ሆኗል ማለት ነው። ሌላው በጣም አንገብጋቢ ጉዳይ ያው ትግራይ ክልል እየተካሄደ ያለው ነውና አዶናይ ስለሱ ጉዳይ አንዳንድ መረጃዎችን አጋርቶናል። እሱን ላጋራችሁና እንመለሳለን ማለት ነው። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም፣ አዶናይ ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ ቀደም ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ ዓመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት፣ እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው ዓመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ያስተዋል። ምን ያህል ተስፋ አለ። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ 1 ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸው አጠቃላይ የሚቋጭ ነው። እንግዲህ ላልሰማችሁት ካለ አሁን እየወጣ ያለው መረጃ
ምናልባት የትግራይ ወጣቶችን የአፈሳ ወይ ደግሞ በግድ ወደ ጦር ህይወት እንዲቀላቀሉ በግድ አፈሳ የተደረገ ነው ምን መረጃ በጣም በስፋት እየተዘዋወረ ነውና ስለሱ ጉዳይ ነው አዶናይ እንደዚህ በጥብቅ ጥልቅ የሆነ ስሜት ያወራው ማለት ነው። ይሄ በዛ ብቻ አይደለም። በኤኒ ቦታ ኢትዮጵያ ውስጥ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል እኔ የትም ቦታ መምረጥ አልፈልግም። ውጤቱ በዜሮ ነው የሚባዛው። ይሄ ሁላችንም እናውቃለን። ግን እንግዲህ ጊዜ ያመጣውን ጊዜ ይፈታል። እስከዛ ግን ፈጣሪ ባላችሁበት ሰላማችሁ ይጠብቃችሁ። ባላችሁበት ሰላም ሆኑልኝ። እኔ ሌላ ስለዚህ ጉዳይ ብዙ ማውራት አልችልም። ፈጣሪ ብቻ ነው የሚያውቀው። እና ሌላው 70 ዓመት ደርሳ ድንግል ናት። በ70 ዓመቷ ነው ያገባችሁ። እስከዛሬ እንዴት ነው ድንግል ሆና የቆየችው? ምንድነው እንደዚህ አይነት ነገር ላሰማችሁ። 70 ዓመት ድንግል ሴት አይታችሁ ታውቃላችሁ? በምስሉ ላይ የምትመለከቷት የኬንያ ሀገር ነዋሪ ነች። ታዲያ እቺ ሴት እስካሁን ድረስ አላገባችም ነበር። ያገባችው በ2026 በፈረንጆች አቆጣጠር ነው፣ በ70 ዓመቷ ነው። ታዲያ እቺ ሴትም ለምንድነው እስካሁን ድረስ ያላገባችው ተብላ ስትጠየቅ ሰው ማግባት ያለበት የሚወደውን የሚፈልገውን ሰው ነው። እስካሁን ድረስ እኔም የምወደውን ሰው አላገኘውም ነበረ። በማህበረሰቡ ጫና ማግባት እንደሌለብኝ አምኜ ጠብቄያለሁ። አሁን ግን የምወደውና የማከብረውን ሰው ስላገኘው አግብቻለሁ፣ ያው ከነ ድንግልና። አስቡት፣ 70 ዓመት አቆይታ ነው እቺ ሴትዮ ያገባችሁ ማለት ነው። እዚህ ሀገር ስንት ይቆያል? በኮሜንት አሳቡ። እናንተ አካባቢ አሁን ድንግልና በተለይ ወንዶች ጻፉልኝ ኮሜንት ላይ፣ ሴቶችም ጻፉልኝ። አጥቷሹ እስከ ስንት ዓመት ይቆያል? አሁን አንድ ሴት ልጅ ድንግልናት ድንግል ነኝ ብላ ለማውራት እስከ ስንት ዓመት ነው የምትቆዩ? ግልጽ ነው እናውራ ከተባለ ማለት ነው። ይሄ አሁን ተአምር ተብሎ በዓለም አቀፍ ደረጃ እየተወራለት ያለው መረጃ ነው። እንግዲህ እሷ ያለችው መንገድ ነው የማትፈልጉት ወንድ አግቡ ስለተባላችሁ ብቻ አታግቡ ሴቶች። ይሄንን እኔም በደንብ አሳምሬ እማምንበት ነገር ነው። ወንድም እንደዛ ነው። የማግባት አቅም ሲደርስ ትክክለኛ ሰዓት ላይ መሆኑ ጭንቅላቴ ከነገረ አግባ፣ ካለበለዛ ለምን ማታገባው? አግባ ተብለ ስለተመከርክና ማህበረሰቡ ጫና ስላደረገብኝ ብቻ አገብቴ የልጅቷንም ህይወት የራስንም ህይወት መስቀልቀሉን አጣውጣ። ሴቶችም እንደዛ ማግባት አለብኝ ብላችሁ ብቻ የማትፈልጉትን ወንድ እንዳታገቡ። መጨረሻው ስቃይና ፍቺ ብቻ ነው። እኔ በዚህ አምናለሁ። ስለዚህ ጠብቃችሁ ረጋ ብላችሁ ተረጋግታችሁ ፈጣሪን ጠይቃችሁ ካመናችሁበት ብቻ የምትፈልጉትን ሰው አግቡ። እወዳችኋለሁ የአገሬ ልጆች። ስለዚህ ረጋ በሉ ማለት ፈልጌ ነው። ሌላው ዛሬም በጣም ወዶና ማደንቆ ሰው የሆነ ንግግር አድርጓልና እሱን ላጋራችሁ እስቲ። አማራ ተራራው ተገፍቶ ማይወድቀው የሚል ሙዚቃ ኢትዮጵያ ውስጥ ካልቆመ፣ በኦሮሚያ ደግሞ ስትሄድ አዱሬ ሌንጨ ሞከርት የሚል ዘፈን አለ። ድመት አንበሳ ሞከረች እንደማለት ነው። እሱ ካልቆመ፣ ወደ ትግራይ ስትሄድ እንበር ተጋዳ ላይ የሚል ሙዚቃ ካልቆመ ኢትዮጵያ ውስጥ ለውጥ ይመጣል ብለው ከማያምኑት ሰዎች መካከል አንዱ ነኝ። እኔ የሰው ተራራ አላቅም። ተገፍቶ የማይወድቅ ተራራ ክርስቶስ ኢየሱስ ብቻ ነው። አንበሳንም ለኦሮሞ የአንበሳ ስያሜንም ለኦሮሞ የሰጠ የለም። የይሁዳ አንበሳ ተብሎ የተወደሰ ክርስቶስ ኢየሱስ ነው። የሰው ልጅ ደካማ ነው። ስለዚህ እርስ በራስ ከመቆለጳጰስ አልፈን ስለ አንዷ ስለ ታላቋ ስለ ሀያሏ ኢትዮጵያ መስፈንና ማወደስ ስንጀምር ነው ኢትዮጵያ ውስጥ ያለው ዩኒቲ ይመጣል ብዬ የማምነው። እነኚህ ነገሮች ካልቆሙ ግን ዩኒቲያችን ይመጣል ብዬ አላምንም በራሴ። እስቲ አሁን እሱ ያወራበት ላይ የግላችሁን ሐሳብ አሳይታ አስቀምጡ ውስጥ ኮሜንት ላይ ምን ትላላችሁ? ታምኑበታላችሁ ወይ? እንደዚህ አይነት ንግግር አሁን ሲያረግ የልጅ መከላከያ ነው እና ይሄን አሁን እሱ ያወራው ብቻ ስፔሲፊክ አድርጉና ኮሜንት ላይ ጻፉ ውስጥ የራሳችሁን የግላችሁን አስተያየት። ምክንያቱም እናንተም አንድ ዜጋ ስለሆናችሁ በተለይ አሁን ማውራውን ቋንቋ የምትሰሙ ሰዎች ኮሜንት ላይ ጻፉልኝ። ኢየሱስ ጋር ይሄ ልጅ ደገመው። አሁንም ሊሞዚ ደገመው። ባለፈው ልጅ ሲያገኝ በሊሞዚን ወደ ቤት ያስገባል። አሁንም ሁለተኛ ዙር ከኢየሱስ ጋር ህይወት ይመቻል። ረበላው ገነት ነው
ደገመው። ሰው በሰርጉ ሊሞዚ ይጠቀማል። እሱ ልጅ በወለደ ቁጥር ምስቱን በሊሞዚ ነው ወደ ቤት የሚያስገባውና እንግዲህ ቀብጣት አይደለም። በእርግጥ ያው ከወደዳችሁት ዋይናት። አዎ አሁን ማሳያችሁ ቪዲዮ ግን በጣም አነጋጋሪ ጉዳይ ነው። ማለት በተለይ ለወንዶች በደንብ ስሟት። ቦርጭ ያለባችሁ ወንዶች ወደ ሴትነት እንዳትቀየሩ ተጠንቀቁ። ብዙዎቻችን ቦርጭ የሚወጣው ብዙ ስለበላን፣ ቢራ ስለጠጣን፣ ሰነፍ ስለሆንን ይመስለናል። እውነታው ግን እሱ አይደለም። እሺ ጂም ውስጥ ደማቸውን እያፈሰሱ በየቀኑ እየሰሩ ያ የተረገመ ቦርጫቸው ያልጠፋላቸውን ሰዎች አታውቁ? ለምን መሰላችሁ? በእናንተ አካል ውስጥ ወንድነት የሚባል ትልቅ ግዛት አለ። የዚህ ግዛት ዋና አለቃ ቴስቶስትሮን የተባለው የወርቅ ፋብሪካ ነው። ይህ የወርቅ ፋብሪካ ብዙ ወርቆችን ባመረተ ቁጥር እናንተ ወንድና ባለጡንቻ ትሆናላችሁ። ነገር ግን ሆዳችሁ አካባቢ የተጠራቀመው ቦርጭ ተራ ስጋ አይደለም፣ አሮማቴዝ የተባለ የሌባ ምሽግ ነው። ይህ ጠላት ቴስቶስትሮንን እየሰረቀ ሴትነትን ኤስትሮጅንን ይሰጣል። ቦርጫችሁ በበዛ ቁጥር ወንድነታችሁ ይዘረፋል። ይህ ጠላት ብቻውን አይደለም፣ ከእናንተ ጋር የሚኖሩ ኢንሱሊንና ኮርቲዞል የተባሉ ሰላዮች አሉ። እነዚህ ሰላዮች ተጨማሪ መሳሪያ ይሰጡታል። እነዚህን ሰላዮች ካላቀፈቷቸው በቀር ምንም ብትለፉ ወንድነታችሁንና ግዛታችሁን ማስመለስ አትችሉም። ቦርጫችሁን የምታጠፉት ፈርጣማ ለመሆን ሳይሆን ወንድ ለመሆን ነው። ወንድነታችሁንና ግዛታችሁን ማስመለስ የምትፈልጉ ሰዎች ፎሎ በማድረግ ተከታተሉ። ቦርጫም ለሆነው ወንድ ጓደኛችሁ ይንቂና ኧረ ትችያለሽ፣ ኧረ ገለጻ፣ ኧረ ቦርጭ፣ ኧረ ድምጥ ማጡን ነው ማጥፋት ያለባችሁ። አሁን ፈጣሪ ይመስገን ደህና ነኝ። ስለዚህ ወንድነታችሁን መከላከል አለባችሁ፣ ድንበር ላይ ቆማችሁ ማለት ነው። ስለዚህ በእርግጥ እውነት ነው ወንድነት እየጠፋ ነው ተብሎ ብዙ ሴቶች ያሙናል ጋይስ። ስለዚህ ከእኛን እንደዚህ ከምታስደርጉ ወንድነታችንን እንከላከል። ቦርጭ ጥፋ ዳይ ወደ ማስተካከል። በጣም ሽምቅቅ ነው የምለው። ሴቶች ብቻችሁን ወንበር ይዞ አጣበቡብን፣ ቦታም ጠፋ። አሁን የት እንበላለን? አሁን እኮ ግራ ገብቶን ቤት ገባል። በቃ ወንድ ወደ ቤት፣ ሴቱ በቃ ተቃራኒ። አንዳንድ ጊዜ መጨረሻ ዘመኑ አሁን ነው እንደ ነው የምለው። ሲጠጡ አይተህ ረፍት ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት፣ እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ይግፉልሃል። በተለይ ይሄ ወፍራሙ ሴቶች በጣም አንተ ስፖርት አሰራ ባለቤቴ በቃ ሲጠጡ ያስፈራሉ፣ ሲበሉም ያስፈራሉ። አምሽተው ነው የሚገቡት። እሺ ይሁን። ለዛም ደግሞ ባል ኪችን መግባት አለበት ነው ይላል። ገብቶ ያብስልና ያብላን፣ እግራችን ይጠበን፣ ጥፍራችን ይቁረጠን፣ ያስተካክለን፣ ይኳኳለን። የግድ እኔ ሴት ስለሆንኩ ብቻ እኔ ብቻ እሱን መንከባከብ የለብኝም ምናምን ይላሉ። ይኸውላችሁ በቅርብ ጓደኞቼን ያጋጠማቸው ነገር ከምሳ በኋላ እያወሩ ነበር። እኔ ከነሱ ጋር ምሳ አልበላሁም። እሑድ ቀን ነው። ምሳ በልቶ ከምሳ በኋላ ሲመለሱ እያወሩ አይታችኋታል፣ ከኋላችን ቁጭ ብሎ ያዘዙት ሁለት ሆኖ ነው የበሉትና ግብዳ ሴቶች ነው መሰለኝ። አይታችኋል አዞ የበሉትን ምግብ። ከዛ በኋላ ደግሞ ድራፍት ባንዲ እኮ ነው ያስደረደሩ ምናምን ሁለት ሆኖ ቅጥረቅረቅ አድርጎ መልተው ተነሱ ምናምን ብሎ ያወራሉና ይሄ ነገር በጣም በብዙ ቦታ እየተስተዋለ ነውና ማውላታችሁት ኦኬ ጥሩ ነው፣ ግን ደግሞ በስነ ስርዓት። እወዳችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። ለቤቱ እንግዳ ከሆናችሁ አሁንም ሰብስክራይብ ማድረግ እንዳትረሱ። ላይካችሁ ይጠቅመኛል። ከወደዳችሁ ላይክ አድርጉልኝ። ባላችሁበት ሰላማችሁ ብዙ ትበል። ይመቻችሁ።